አመሰግናለሁኝ። ዛሬ እንግዲህ በሀገራችን የተከሰተውን የማርበርግ ቫይረስ በሽታ አስመልክቶ እንግዲህ ወቅታዊ መግለጫዎችን እንሰጣለን። በተለይ በባለፉት ከህዳር 3 ጀምሮ ለህብረተሰቡ መረጃዎችን እያሳወቀን ቆይተናል። ነገር ግን በአጠቃላይ በዚህ ዙሪያ ለማህበረሰባችን ጠቅለል ያለ መረጃዎችን ለመስጠትና ዛሬ ላይ ያለንበት ነባራዊ ሁኔታ ምን ይመስላል የሚለውን እንድናይ ነው ዛሬ የመጣ ነው። በደቡብ ኢትዮጵያ ክልል እንግዲህ ለሕክምና በመጡ ታማሚዎች ላይ በተደረገ ምርመራ የማርበርግ በሽታ ወይም ደግሞ የማርበርግ ቫይረስ በሽታ መከሰቱን እንግዲህ ጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመሆን ከህዳር 3 2018 ዓ.ም ጀምሮ ባወጣው ወቅታዊ መግለጫችን ላይ ማሳወቃችን ይታወሳል። ይህ በሽታ እንግዲህ ስንመለከተው እንደ አውሮፓውያን አቆጣጠር በ1967 በጀርመን ሀገር በማርበርግ ከተማ ነበረ በመጀመሪያ ጊዜ ተከስቶ የነበረው። አህጉራችንንና ሌሎች ሀገሮችን ጨምሮ በሀገር አቀፍ እና በዓለም አቀፍ ደረጃ ስንመለከት በአህጉር አቀፍ እና በዓለም አቀፍ ስንመለከት ወደ 12 ሀገሮች ያህል ላይ እንደታየ ይታያል። መረጃዎች በተለያዩ ቦታዎች የተለያዩ ቢሆኑም የቅርብ ጊዜዎቹን ነው በደንብ በግልጽ መናገር የሚቻለው። እንግዲህ ስንመለከት በአብዛኞቹ ሀገሮች ወደ አፍሪካዎቹ ሆነው ነገር ግን የመጀመሪያ ከታየበት አገርና በሽታውን ስያሜ ካገኘበት ከጀርመን ሀገር ከማርበርግ ከተማ አንስቶ አሁን እንግዲህ በአህጉራችን ራሱ በቅርብ ጊዜዎች ይህ ወረርሽኝ ተከስቶ ነበር ማለት ነው። ያን ስንመለከት የቅርብ ጊዜዎችን በተለይ ከኮቪድ በኋላ ያሉትን ከተመለከትናቸው በአውሮፓውያን አቆጣጠር በ2022 በጋና፣ በኢኳቶሪያል ጊኒ በ2023 እንዲሁም ደግሞ ታንዛኒያ በ2023 እና በ2025 በቅርብ ጊዜ በተለይ የ2025 ይሄ የአውሮፓውያኖቹ አቆጣጠር በጀመረ በመጀመሪያዎቹ ወራት አካባቢ ላይ ታንዛኒያ ለሁለተኛ ጊዜ ነበራት። በጣም በብዙዎቻችን ድረስ ደግሞ የሚታወቀው በ2024 በባለፈው ዓመት በሩዋንዳ የነበረው ወረርሽኝ ብዙዎች እናስታውሰዋለን ማለት ነው። በሀገራችን እንግዲህ የመጀመሪያው የዚህ የማርበርግ በሽታ ታማሚ ከተረጋገጠበት ቀን ጀምሮ ያ ማለት እስከ ከህዳር 3 ዛሬ እስከ ህዳር 8 ማለት ነው። ይህንን ቀን በአጠቃላይ ከተመለከትን በመጀመሪያዎቹ መረጃዎቹ ከደረሱን ጀምሮ 17 ሳምፕሎችን ወስደን ወይም ደግሞ የላብራቶሪ ናሙናዎችን ወስደን መርምረናል። ከዛ ውስጥ 3 በላብራቶሪ ምርመራው ፖዘቲቭ የሆኑ እንደነበሩን ማረጋገጥ ችለናል። እነዛኑ ደግሞ በሀገራችን አቅም ለመጀመሪያ ጊዜ በተለይ ደግሞ ከፍተኛ የሆነ የቴክኖሎጂ ጭማሪ ባረግንበት በላብራቶሪ አቅም በደንብ ሲኮንስ ካደረግን በኋላ በዚህ በሽታ ያለበትን ደግሞ የቫይረሱን ዘረመን ለይተን የማርበርግ ቫይረስ በሽታ መሆኑን መለየት ይችለናል ማለት ነው። መጀመሪያ ይሄ ሄሞራጂክ ፊቨር የምንለው ከሱ ጋር የብዙ ናቸው በዛ ውስጥ የሚጠሩት፣ ነገር ግን አጥብበን የትኛው ዘር ነው ከዛ ውስጥ የሆነው የሚለውን ለይተን ለህብረተሰባችንም የትኛውን በሽታ ማከም እንዳለብን የትኛውንም አይነት ጥንቃቄ መደረግ እንዳለበት ለመግለጽ ተችሏል። እስካሁን እንግዲህ በመጠርጠር ደረጃ በበሽታው በመጠርጠር ደረጃ ከተባለ በ6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላብራቶሪ ያረጋግጠነው የነበረው የ3ቱን ብቻ ነው ማለት ነው። ያ ግን በአጠቃላይ የነበረ የታሪክ ቅኝታቸውን ስንመለከት የንክኪ ሌሎች ነገሮች ያሏቸው ስለሚሆን 3 በፕሪዚምቲቭ በእኛ በሜዲካል እና በክሊኒካል ዳያግኖሲሱ ስንጠራው ተጠርጣሪነት በምንለው ማለት ነው። ነገር ግን 3ቱ በክሊኒካል ላብራቶሪያቸውም የዘረመል ምርመራውን የሚያደረግንባት ከ17 ምርመራዎች 3 ፖዚቲቭ ሆኗል ያልናቸው እነዚህን ይጨምራል ማለት ነው። ከዛ ከ17 ውስጥ እንግዲህ 3 ብቻ ፖዚቲቭ፣ ሌሎቹ እስካሁን ያሉን ሳምፕሎች እስካሁን ነፃ ነው የሚያሳየን ማለት ነው። በሽታው ምልክቶች ካሳዩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ከዛም ደግሞ ክትትል ማድረግ ስራዎች ደግሞ በሰፊው እየተሰራ ነው ያለው። ወረርሽኙ እንግዲህ በደቡብ ክልል በጅንካ ከተማ ከታየ በኋላ የነዚህ ሰዎች ጋር ንክኪ የነበራቸውን ቦታዎች በደንብ መለየት ለይቶ ማቆየት ስራ ደግሞ መስራት ከሁሉም ጋር በማናበብ እየሰራን ያለ ነው። ወረርሽኙ እንግዲህ በአጭር ጊዜ ለመቆጣጠር ህብረተሰባችን ጤና አጠባበቅ ላይ ከጤና ሚኒስቴር እና እንዲሁም ደግሞ ከሁሉም ከክልል ጤና ቢሮዎችና ከክልል የህብረተሰብ ጤና ኢንስቲትዩሽኖች ጋር በመሆን ከባለድርሻ አካላት ጋር ከፍተኛ የሆኑ የዝግጅት የቅኝት እና ምላሾቻችንን በአፋጣኝ እያደረግን እንገኛለን። በየደረጃውም ደግሞ የተቋቋሙ የድንገተኛ የህብረተሰብ ጤና አደጋ ማስተባበሪያ ተቋማትን እና ማዕከላትን ጀምረናል። ይሄ
በሁል ጊዜ በዝግጁነት የሚቆይ ነገር ግን ምንም አይነት የወረርሽኝ ምልክቶች ሲኖሩ ወደ ስራ በፍጥነት እንዲገቡ የሚደረጉ አክቲቬት ማድረግ ማለት ነው። ያንን አስጀምረናል ማለት ነው። በዚህም እንግዲህ ይህ አገልግሎት ሰጪ ቡድናችን ከዚህም ወደ ክልሎች ድጋፍ በሚፈልጉበት ቦታ በመላክ ወደ ደቡብ ክልል ወደ ጅንካ ዞን የመላክ ስራዎቻችን ሰርተናል። ታማሚዎች ወይም ይህን ምልክት አሳይተው የነበሩ ሰዎች ሄደውባቸው ነበር የሚሉት ወይ አግኝተዋቸው የነበሩትን ሰዎች የቅኝትና የመለየት ስራዎቻችንንም በሰፊው እየሰራን ነው ማለት ነው። እንደ ሀገር እንግዲህ በሽታውን ለመመርመር የሚያስችል የላቦራቶሪ አቅም ከመገንባት በተጨማሪ በአሁኑ ወቅት እንግዲህ በህብረተሰብ ጤና ኢንስቲትዩት ተቋማችን ላይ በራስ አቅም ምርመራውን ሙሉ ለሙሉ ማድረግ ችለናል። ከዛ በተጨማሪ ደግሞ ወደ ክልሎች ባለሙያዎች በስፋት እንዲሄዱ ማድረግ ችለናል። ምክንያቱም ይህ እንግዲህ የሚሰራው የላቦራቶሪ ደረጃው ራሱ ከፍተኛ በሆነ የላቦራቶሪ ደረጃ ነው የሚደረገው። ከዚህ በተጨማሪ ደግሞ ዛሬ ለኛ ብቻ ሳይሆን ለሌሎችም መሆን የሚችል የላቦራቶሪ አቅምን አጎልብተንበታል ማለት ነው። የላቦራቶሪ ደረጃዎች ስላሉት ስንገልጽ የመጀመሪያው በፒሲአር ይሰራል። ከዛ ደግሞ ሲኮንሲንግ የምንለው ዘረመል የመለየት ስራውም ደግሞ በሁለቱም ተመሳሳይ ነው ያገኘነው አሁን ማለት ነው። ያንን ማውጣት ችለናል ማለት ነው። ወደፊትም እንግዲህ ምንም አይነት በተለይ ደግሞ የላቦራቶሪ ግብአቶች ላይ ክፍተት እንዳይመጣ ከአጋር ድርጅቶች ከሁሉም ጋር በመሆን ቶሎ ብለን እነዚህ ወደ ሀገር ውስጥ እንዲገቡ ከዛም በተጨማሪ ደግሞ ምርመራ ማድረግ የምንችልባቸው ኪቶች እንዲዳረሱ ማድረግ ተችሏል ማለት ነው። ይህንን እንግዲህ በምንመለከትበት ጊዜ በሽታው በተከሰተባቸው ቦታዎች ላይ የለይቶ ማቆያ ቦታዎችና የለይቶ ማከሚያ ቦታዎችን ማደራጀት ማቋቋም አስፈላጊ ስለነበር በክልሎች በተለይ በሽታው ቢከሰት እንኳን ምናልባት ቢከሰት እንኳን በየትኛውም ቦታ ላይ ዝግጅት እንዲያደርጉ አለርት አድርገናል ማለት ነው። ይህ እንግዲህ ተቋማት የሚያስፈልጋቸውን የሕክምና ግብዓት ማሟላት፣ ቁሳቁሶችን ማሟላት፣ የመድኃኒትና የቁሳቁስ አቅርቦታችንን ያለበትን ደረጃ ምርመራ ማድረግ፣ እነዚህን ሁሉ አጠናቀናል አሁን ባለንበት ደረጃ ላይ ማለት ነው። ያንንም ደግሞ ወደ ታች በተለይ ደግሞ ወረርሽኙ ታይቶበታል ወደሚባልበት ቦታ ላይ የማዳረስ ስራዎቻችንን በሰፊው እየሰራን ያለ ነው። ይህንንም ደግሞ የበለጠ አጠናክረን እንሰራለን። በተለይ ተቋሞቻችንን ባለሙያዎቻችንን ከመጠበቅና ህብረተሰባችን ጤና ከመሸፈን አንጻር ማለት ነው። በተለይ ህብረተሰቡ ስለ በሽታው ያለውን ግንዛቤ ስለ ወረርሽኙም ያለው ግንዛቤ ከመጨመር አንጻር በተለይ ሚዲያዎችም ሁሉም በዚህ ውስጥ አንድ ላይ እየሰራን ያለ ነው። ግን የበለጠ ተጠናክሮ መቀጠል ይኖርበታል። ይህንን ወረርሽኝ ከሌሎች ወረርሽኞች የሚለየው ምንድነው ካልን እንግዲህ በንክኪ የሚተላለፍ ነው። አብዛኛው ነገሩ በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከነሱ የሚኖሩ ፈሳሾች ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው። እንደ ኮቪድ ጊዜው አይነት አይደለም ማለት ነው። አሁን የምንሰጠው ምክር ይሄ በንክኪ ብዙ ነገሩ በንክኪ ስለሚሆን በተለይ ደግሞ ምልክቱ ያላቸው ሰዎች ምልክት በሚኖርበት ሰዓት ነው እንጂ ያኔ ሰዎችን ያዩ ሳይሆን ምልክት በሚኖራቸውና ከምልክቱ በኋላ በተለይ አንድ የምልክት ካሳዩ በኋላ ያሉ ንክኪዎችን መቀነስ ላይ በጣም ጠንካራ የሆነ ስራ መስራት ያስፈልገናል ማለት ነው። በአየር የሚተላለፍ አይነት አይደለም። ነገር ግን በጣም ተጠጋግቶ የሚኖር ድሮፕሌትስ የምንላቸው አሉ። በዛ ጊዜ ግን የመተላለፍ እድሉ ይጨምራል ማለት ነው። ስለዚህ ነው እጅን መታጠብ፣ የራስን ንጽህና መጠበቅ፣ በሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ በጣም አላስፈላጊ ንክኪዎችን ሁል ጊዜ መቀነስ የሚለውን መስራት የሚያስፈልገው እንግዲህ በሚኒስቴር መስሪያ ቤታችን እና በተጠሪ ተቋማት እንዲሁም በፌዴራል ደረጃ ይህ የራሱ ታስክ ፎርስ ተቋቁሞለት ከክልሎች ጋር በማናበብ ስራዎቻችንን እየሰራን ነው። በዚህ ሳምንት እንግዲህ ይህንን የመጀመሪያውን ካየንበት በምልክቶች ላቦራቶሪዎች ከተላኩበት እንግዲህ ሳምንት ባልሞላ ጊዜ ነው ከእናንተ ጋር ይሄንን መግለጫ እያደረግን ያለ ነው። የመለየት የማረጋጋትና ያለንበትን ደረጃ የማወቅ ስራ በደንብ ስለሚያስፈልግ ነበር። ከዚህም አንጻር የበሽታው ምልክቶችን የሚያሳይ ሰው እንግዲህ በወቅት ወደ ሕክምና ተቋማት በመሄድ የላቦራቶሪ ምርመራዎችን ማድረግ ያስፈልጋል። ምልክቶቹ አብዛኞቹ ከሌሎች ምልክቶችም ጋር ተመሳሳይነት ስለሚኖራቸው በተለይ በትኩሳት፣ የጀርባ ህመም እነዚህ የምንላቸው ነገሮች ሲባል ለሌሎች ለጉንፋንም ለሌሎችም ያሉ ምልክቶች ስለሚኖሩ ለየትኛውም ቫይረስ ጥንቃቄ እንደሚደረገው የትኛውም አይነት ሰው ምልክት ሲኖረው ራሱን መጠበቅ ማህበረሰቡን መጠበቅ ያስፈልገዋል። ይሄ ለሌሎችም የቫይረስ በሽታዎቻችን ያግዘናል ያንን ጥንቃቄ ብናደርግ። ነገር ግን የትኛውም ትኩሳት ያለው ሰው ይሄ በሽታ አለው ማለት እንዳልሆነ ያው ማህበረሰቡ ሊረዳ ይገባል ማለት ነው። በተለይ ንክኪ ያለባቸው ቦታዎች ላይ የራሱ የሆነ የመተላለፍ አቅም ስላለው እነዚህ አይነት ምልክቶች ሲኖሩ በጣም ጠንካራ የሆነ ንክኪ የምንላቸው በተለይ በበሽታው ተጠቅተው የነበሩ ሰዎችና
በበሽታው ታሞ ያሉ ሰዎች በሚኖሩበት ጊዜ ያንን የሚያስታምም ከነዚህ ሰዎች ጋር ንክኪ ያላቸው ሰዎች የበለጠ ጥንቃቄ እንዲያደርጉ ይመከራል ማለት ነው። ከዚህ በተጨማሪ በበሽታው ተጠርጥረው በተለይ በመለያ ተቋማት ያሉ ሰዎች በሚጠየቁበት ጊዜ እንደ ወትሮ ሁሉ ህብረተሰባችን ትብብሩን ሊያደርግ ይገባል ማለት ነው። እስካሁንም ባለው ህብረተሰባችን እንግዲህ አሁን ባልኳችሁ ቁጥር መሰረት ብዙ ሰው በራሱ ይሄ ምልክት ሊኖረኝ ይችላል፣ እነዚህን ሰዎች በዚህ አጋጣሚ አግኝቼ ሊሆን ይችላል እያለ ነው እንደውም ራሱ ለኛ እያሳወቀን ያለው። ይሄንን አይነት ስራዎቻችንን አጠናክረን ከሰራን በእርግጠኝነት ባለበት ቦታ የማቆም አቅማችንን እንጨምራለን ማለት ነው። ህብረተሰቡ ይሄ ተባባሪነቱ እንዲቀጥል ሁሉም ተቋማት፣ ማህበረሰቡ፣ በተለይ የሃይማኖት ተቋማት ሁሉም በዚህ ሊተባበሩን ይገባል ማለት ነው። እስካሁን ያለውም ትብብር ትልቅና ጠንካራ ስለሆነ በራሴም በጤና ሚኒስቴርም ስም እጅግ አድርጌ ማመስገን ፈልጋለሁ። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ደግሞ መከላከያዎችን መጠቀም ያስፈልጋል ማለት ነው። ለዚህ በተለይ የህክምና ተቋማቶቻችንን በግብአት የማሟላት ስራ በጣም በሰፊው የሚሰራ ስራ ነው። አሁንም ጀምረናል። ይህንንም አጠናክረን እንቀጥላለን። ምክንያቱም ማህበረሰቡም ውስጥ ያሉ ንክኪዎችን በሚኖሩበት ጊዜ መቀነስ በሚያስፈልግበት ጊዜ ለዛን መጠቀም፣ ነገር ግን ደግሞ ወደ ተቋማት በሚኖሩበት ጊዜ የራሱ ደረጃዎች አሉ የምንጠቀማቸው መሳሪያዎች። በሱ ውስጥ የግብአት ማሟላት ስራ እየሰራናቸው አሉ። አብዛኞቹ ግብአቶች አሉ የማዳረስና ህብረተሰቡን የማንቃት የመስራት በእጃቸው ላይ እንዲኖር የማድረግ ስራዎችን ደግሞ ይሄኛውንም ሳምንት አጠናክረን የምንቀጥልበት ይሆናል ማለት ነው። ሁልጊዜ እጅን በአግባቡ መታጠብ፣ በውሃና በሳሙና መታጠብ ለሁሉም በሽታዎቻችን ያግዘናል። ለዚህኛው ደግሞ ምንም የማይተካ ትክክለኛ የሆነ መከላከያ መንገዳችን ስለሆነ እዚህ ላይ ሁሉም ጥንቃቄ ሊያደርግ ያስፈልጋል ማለት ነው። በሳኒታይዘር በሌሎችም ደግሞ መከላከያዎቻችንን ከዚህ በፊት ከኮቪድ የወሰድናቸውን ልምዶቻችንን በመውሰድ ነገር ግን ደግሞ ከበሽታው ከዚህኛው አንጻር ደግሞ ጥንቃቄዎቻችንን አጠናክረን መቀጠል ያስፈልጋል። በበሽታው ተጠርጥረው ህይወታቸው ያለፉ ሰዎች በሚኖሩበት ጊዜ የቀብር ስነስርዓታቸውን በተለይ ደግሞ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩሽን ከሚያወጣው መመሪያና በእኛ ከጤና ሚኒስቴር የሚሰጡ መረጃዎችን በመያዝ ዛሬም በዚህ ሰዓት የጤና ባለሙያዎቻችንን በተለይ የሆስፒታል ኃላፊዎችን እያሰለጠንን ነው። በዚህ ሰዓት አሁን ራሱ በወይነበረብ እየሰለጠኑ ነው ያሉት። ምንድነው የሚደረገው፣ የኬዝ ማኔጅመንቶቻችን እንዴት ይደረጋሉ የሚለው ይህን ደግሞ አጠናክረን እስከታች እናወርዳለን። ማህበረሰብ ውስጥም ደግሞ ማነቃቃት ማሳወቅ ያስፈልጋል ማለት ነው። ከዚህም አንጻር ይህንን በሱ መሰረት በምናወጣው መመሪያ መሰረት በጥንቃቄ ማከናወን ያስፈልጋል ማለት ነው። በዚህ ሰዓት በህክምና መለያ ቦታ ውስጥ ሆኖ በዚህ ቫይረስ ተይዞ ያለ ሰው የለንም። ምልክቶች ያላቸውን የላቦራቶሪ ምርመራዎችን እያሰባሰብን አሁንም እያደረግን ያለው ለህብረተሰቡ እያሳወቀን እንቀጥላለን። ተጠርጣሪዎች የነበሩ ወይም ምልክት ኖሯቸው ንክኪ ሊኖራቸው ይችላል ያልናቸውን ሰዎች ቅድም እንዳልኩት 17 ሰዎች መርምረናል። እስካሁን ባለው ምልክት ኖሯቸው ህክምና ባደረግናቸው ሰዎች ውስጥ እስካሁን ባለው ኔጌቲቭ ወይም ደግሞ ቫይረሱ በሰውነታቸው ውስጥ እንዳልተገኘ ነው የሚያሳየው። ያ ማለት ግን ሳንዘናጋ አሁንም ቢሆን ተጠናክሮ ክትትላችን መቀጠል አለበት። የመከላከል ስራዎቻችን መቀጠል አለባቸው ማለት ነው። በተለይ ደግሞ መረጃ ላይ አሁንም ቢሆን ከጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩሽናችን እንዲሁም ደግሞ ከኛ ከወጡ በኋላ እናንተ የምታስተላልፏቸውን መረጃዎች ህብረተሰቡ በደንብ በጥንቃቄ መከታተልና ያንን መተግበር ይኖርበታል ማለት ነው። በህብረተሰብ ጤና ኢንስቲትዩሽን እና በጤና ሚኒስቴር የሚሰጡ መረጃዎችን ቶሎ ቶሎ በማድረስም የሚዲያ አካላት በዚህ ላይ የምትሰሩት ያላችሁ ሚና ከፍተኛ ስለሆነ እየተጠናክሮ እንዲቀጥል በዚሁ አጋጣሚ ጥሬን በድጋሚ አቀርባለሁ ማለት ነው። እንግዲህ ማንኛውም ጤና ተቋማችን በተለይ ደግሞ ልየታ ትኩረት የሚሰጥባቸው ክፍሎች በሚኖሩበት ጊዜ የማርበርግ ቫይረስ በሽታ መለየት የሚቻልበትን አቅም ለመደገፍ ዛሬ በተለይ ወደ ደቡብ ኢትዮጵያ ወደ ጅንካ የሚሄድ ሞባይል ላቦራቶሪያችንን እዚህ ድረስ ራሱ መምጣት ስለማያስፈልገው በሚል ተጨማሪ ድጋፍ እንዲሆነን እታች በሚሄድበት ሁኔታ ለመጀመሪያ ጊዜ ነው እንደዚህ አይነት ትልቅ ለሞባይል ላቦራቶሪ በዚህ ደረጃ ሲኳንስ ማድረግ የምንችልበትን እንደ ሀገር እያወረድን ነው። አሁን ጉዞ ጀምሯል ማለት ነው። ሞባይል ላቦራቶሪያችን ይሄ ተቋምን የሚያክል የሚሆን ማለት ነው። ሲኳንሲንግ ካልሆነ በስተቀር ምርመራዎችን በዛ ደረጃ በጥንቃቄ ህብረተሰቡንም በሚጠብቅ ባለሙያዎቻችንንም በሚጠብቅ ደግሞ ውጤቶችን ቶሎ ቶሎ ማወቅ የምንችልበት እንዲሆን ተንቀሳቃሽ ሞባይል የሚባለውን ማለት ነው ላቦራቶሪዎቻችንን ወደዛ ወደ ክልሉ እየላክን ያለንበት ላይ ነው ያለነው ዛሬ ማለት ነው። እንግዲህ በበሽታ ምልክቶቹ በሚታዩበት ጊዜ እንደወትሮው
በአቅራቢያ የሚገኙ የጤና ተቋማት ጋር ሪፖርት ማድረግ፣ በ8335 እና በ952 ነፃ የስልክ ጥሪ ደግሞ መረጃዎችን መውሰድ ይቻላል። በዚህ ተባብረን ከሰራን በእርግጠኝነት ከፈጣሪ ጋር ይህንን በጊዜ መቆጣጠር የምንችልበት አቅም እንደሚኖር ይሰማኛል። ከዚህ በተጨማሪም ደግሞ ከዚህ በፊት የነበሩን ስራዎች ህብረተሰቡ ተባብሮ አንድ ላይ መስራት ያስፈልገናል ማለት ነው። በዚህ አጋጣሚ በተለይ በፊት ለፊት ሆናችሁ ህብረተሰባችንን የምታገለግሉ የጤና ባለሙያዎቻችንን በሙሉ ከልብ አድርጌ ማመስገን ፈልጋለሁኝ። ምክንያቱም በዚህ ሰዓት ብቻ አይደለም፣ በሁሉም በማህበረሰባችን በሚፈልግበት ጊዜ በሙሉ ሁሌ እንደ የትኛውም ዘብ ከፊት በመሆን ህብረተሰባችንን እያገለገላችሁ ያላችሁ የጤና ባለሙያዎቻችን በራሴም በጤና ሚኒስቴርም ስም ግን በጣም ከፍተኛ በሆነው ደግሞ በሚገለገለው ህብረተሰብ ስም እያመሰገንኩኝ አሁንም ቢሆን ለነሱ የሚያስፈልጉ ተጨማሪ መከላከያ ቁሶች፣ ሌሎች ነገሮች የማሟላት ስራ ከክልሎችና ከሁሉም ባለድርሻ አካላት ጋር ተናበን የምንተገብር ይሆናል። ለዚህ በሽታ መድኃኒት ምን አለው ተብሎ ከተባለ የመጀመሪያው መድኃኒቱ መከላከል። ስለዚህ መከላከል ላይ አተኩረን እንሰራለን ማለት ነው። ሁለተኛው ነገር ደግሞ የሚሆነው በሽታ ምልክቶች በሚኖሩበት ጊዜ በተለይ ደግሞ እንደ ትውከት፣ እንደ ማስቀመጥ እንደዚህ አይነት ነገሮች በሚኖሩበት ጊዜ የውሃን በውሃ መተካት አስፈላጊ ስለሚሆን እነዚ አይነት ነገሮች የሰፖርት ህክምናዎች የምንላቸው አሉ። የትኛውም አይነት እንደ በሽታው ምልክት አይነት አንጻር የሚሆኑ መድኃኒትና ህክምናዎች ይደረጋሉ ማለት ነው። ይህም አንዱ ህክምና ይሆናል። ሌላኛው እንግዲህ በዓለም አቀፍ ደረጃ ይሄ ነው መድኃኒቱ ተብሎ የተቀመጠ ነገር ለዚህ ቫይረስ በሽታ ባይኖረው በሙከራ ላይ ያሉና ሌሎች ሀገሮች የሞከሯቸውንም ደግሞ በእኛ ሀገር ማምጣት የሚቻልበትን ሁኔታ ጀምረናል። ከባለድርሻ አካላቶችም ጋር ስራዎች ጀምረናል። ግን በአገር አቀፍ በዓለም አቀፍ ደረጃ የዚህ በሽታ መድኃኒቱ ይሄ ነው ተብሎ በዚህ ሰዓት የተቀመጠ ነገር የለውም። የክትባት፣ የመድኃኒት፣ የሌሎች መከላከያ ነገሮችም ከዚህ በፊት የተሞከሩትን እንዴት አድርገን ህብረተሰባችን ጋር ማድረስ እንችላለን የሚለውን ግን በተዋረድ ስራዎቻችንን ጀምረናል። ከባለድርሻ አካላቶችም ጋር በዚህ ላይ እየሰራን ያለንበት ነገር አለ። ለህብረተሰባችን እናመጣ ይሆናል። ግን በዚህ ሰዓት እጃችን ላይ ያለ ዓለም የሚያውቀው የዚህ በሽታ መድኃኒት የሚባል የለውም። መከላከሉ ላይ አተኩረንና ምልክቶች ሲኖሩ ቶሎ ህክምና በመውሰድ ነው የምናክመው ማለት ነው። ከዚህ በተጨማሪ እንግዲህ በሽታውን ያመጣሉ ብለን የምንላቸው ነገሮች በምንመለከትበት ጊዜ የዚህ በሽታ በተለይ ከሌሊት ወፍ ጋር ተያያዥነት እንዳለው ሳይንሱን ማንም ቢመለከተው ማየት ይችላል። እነዚህ የመጀመሪያ ይዙታል የሚባሉት እነዚህ ናቸው። ከዛ ግን እንዴት ከነሱ ወደ ሰው መጣና ያ ሰው ደግሞ ወደ ሌላ ሰው እንዴት አስተላለፈ የሚለውን ነው ማለት ነው ጥናት የምናደርገው። ይህንን ጥናት ለማድረግ የዋን ሄልዝ የአንድ አጠቃላይ ጤና ቲማችንን አንቀሳቅሰናል። ለህብረተሰባችን ልክ መረጃዎቻችን በደንብ በተጠናከሩ ሰዓት የምናሳውቅ ይሆናል ማለት ነው። በዚህ አስተላላፊነቷ የምትታወቀው የሌሊት ወፍ ስለምትኖር በተለይ በእነዚህ አይነት ቦታዎች ላይ በሽታ ወጣ በሚባልባቸው ቦታዎች ላይ ለበሽታ ተጋላጭነት እንዳይኖር ከነሱ ጋር የሚኖሩ ንክኪዎችን መቀነስ አንዱ መከላከያ መንገድ ይሆናል ማለት ነው። መከላከያ መንገዶች ውስጥ ምንድን ነው ከተባለ አንዱ እሱ ስለሆነ ነው። ግን እኛ ሀገር ሲመጣ በየቱ ጋር መጣ እንዴት ሆነ የሚለውን ጥናቶቻችን ሙሉ ለሙሉ በሚያልቁበት ጊዜ የምናሳውቅ ይሆናል ማለት ነው። የክልሉን ማህበረሰብ በዚህ አጋጣሚ እጅግ አድርጌ ከልቤ ማመስገን ፈልጋለሁኝ። ተባባሪ ሆኖ በተለይ ምልክቶች ካላቸው ሰዎች ጋር ንክኪ የነበራቸው ሰዎች የመለያና ለይቶ ማቆያ ላይ በምናደርጋቸው ህክምናዎች ውስጥ ተባባሪ ሆነው እየሰሩ ስላሉት ስራ ከልቤ ማመስገን ፈልጋለሁ። ይህም ተጠናክሮ እንዲቀጥል በዚሁ እጠይቃለሁ፣ ማሳሰብም እፈልጋለሁ ማለት ነው። አመራሮች በሁሉ በተዋረድ ልክ ከመጀመሪያው ቀን ጀምሮ ይህንን ካወቅንበትና ለህብረተሰባችን ካሳወቅንበት ጊዜ ጀምሮ በጣም ተረጋግተው አገልግሎታቸውን እየሰጡ ነው። ጤና ባለሙያዎችም እንደዛው። ይህ እንግዲህ ተጠናክሮ ይቀጥላል። ህብረተሰባችንን ጤና መከላከል፣ መቆጣጠር፣ ከዛ ደግሞ የህብረተሰባችንን ደህንነት በጋራ የመስራት ስራ ስለሚያስፈልግ ከአመራር እስከ ክልሉ ማህበረሰብ በእያንዳንዱ ቦታ ላይ ያለ ደግሞ ባለሙያን በአንድ ላይ የምንሰራው ነው። ህብረተሰብን በማሳወቅና በማንቃት ላይ ደግሞ ሚዲያና ሁሉም ባለድርሻ አካላት ትክክለኛ የሆነ መረጃ በመስጠት እስካሁን ባለው ያለው ትብብራችሁን እያመሰገንን ከዚህም በኋላ ባለው ህብረተሰባችንን በሚገባውና ትክክለኛ በሆነ ቋንቋ በሁሉም ቦታ ላይ ከላይ የሚወጡ መረጃዎችን እንድታደርሱ በዚሁ ጥሬን ማስተላለፍ ፈልጋለሁኝ። የትኛውም አይነት ጥያቄ ካለና ምንም ነገሮች ካሉ ለመቀበል ዝግጁ ነን። የዘርፉን ሰራተኞች፣ የጤናው ሴክተር ሰራተኞችን ሁላችሁንም በተከታታይ የሚኖሩ ስልጠናዎች አሁን የጀመርናቸው አሉ በቨርቹዋል
ለዚህ በሽታ እና ለሌሎች ተመሳሳይ ወረርሽኞች ዝግጅት ከዚህ በፊት ያደረግናቸውን ጥንቃቄዎችና ዝግጅቶች አጠናክረን ስለምንቀጥል ተከታታይ ስልጠናዎች የምንሰጥ ይሆናል። ለህብረተሰባችንም መረጃዎችን በዚህ መልክ የምናደርስ ይሆናል። እጅግ አድርጌ አመሰግናለሁ። የድንበር ጤና ጥንቃቄን በተመለከተ ሀገራችን ጠንካራ የህብረተሰብ ጤና አደጋ ቁጥጥር ስርዓት ከቅድመ ዝግጁነት፣ ከቅኝት፣ ከምላሽና ከመልሶ ማገገም እንዲሁም የድንበርና የድንበር ተሻጋሪ በሽታዎች መከላከልና ቁጥጥር በተለይ ደግሞ በተደራጀ ሁኔታ 24 ሰዓት በቀን እንዲሁም ደግሞ በሳምንት 7 ቀናት የሚሰራ ጠንካራ የክስተት ወይንም የኢቨንት ቤዝድ ሰርቬላንስ የሚባለው እያንዳንዱን ክስተት ኢቨን ጭምጭምታዎቹን ሁሉ እየወሰድን እያረጋገጥን ምላሽ የሚሰጥበትና ይህንን ደግሞ በተለይ ድንበር አካባቢ ጠንካራ የመከላከልና ቁጥጥር ስራ ለመስራት ወደ 18 የሚሆኑ የየብስ መግቢያና መውጫ ኬላዎች እንዲሁም ደግሞ በአራቱ ዓለም አቀፍ አየር ኤርፖርቶች ላይ ጠንካራ የሆነ የተላላፊ በሽታዎች ቁጥጥር ስራዎችን እናካሂዳለን። ይህንን ደግሞ ሀገራችን ይህንን የሚመራበት ሀገራዊ ጋይድላይንና ፕሮቶኮል አለ። በዛ መሰረት እየሰራን ባለሙያዎቻችን ደግሞ በግንባር ቀደምትነት በእነዚህ ቦታዎች ይሰራሉ። ለዚህ ለማርበርግ በሽታ ብቻ ሳይሆን አሁን ባለፈው የኤምፖክስ በሽታም ተከስቶ ነበር። በአጭር ጊዜ ውስጥ ድንበር አካባቢ በመለየት ፈጣን ምላሽ በመስጠት መቆጣጠር ችለናል። ሌሎችም ተላላፊ በሽታዎች በተለይ ድንበር አካባቢ ሲከሰቱ አንደኛ የመረጃ ልውውጥ ስርዓቱ አለ። ሁለተኛ በመግቢያና መውጫ ኬላዎች ላይ የምናደርጋቸው የተላላፊ በሽታዎች ቁጥጥር የልየታ የምርመራ አገራዊ ፕሮቶኮልና ጋይድላይኖች አሉ። በዛ መሰረት በየቀኑ የምንሰራው ስራ ነው። ለምሳሌ ባለፈው ወደ 2 ሚሊዮን የሚጠጉ በኤምፖክስ ጊዜ ራሱ ወደ ሀገር ውስጥ የሚገቡ እና በተለይ በአየር በኤርፖርቶችና በየብስ መግቢያና መውጫ ኬላዎች የሚወጡትን የተላላፊ በሽታዎች ልየታ ያደረግንበት አንዱ ማሳያ ነው። ከዚህ ማንኛውም ከዚህ አገር አቀፍ ወይንም ዓለም አቀፍ የወረርሽኞችን ብቻ ሳይሆን ሌሎች ደግሞ የህብረተሰብ ጤና ስጋት ናቸው ተብሎ የተለዩ ወደ 36 በሽታዎችና የጤና ክስተቶች ላይ በቋሚነት የተላላፊ በሽታዎች ቁጥጥርና ክትትል ቅኝት ስራዎችን እንሰራለን። ይሄ ከጊዜ ወደ ጊዜ የተጠናከረ ሲስተሙን ወደ ዲጂታላይዝ በማድረግ የተሰራ ያለ መሆኑን ለመግለጽ ነው። ከዚህ ጋርም ተያይዞ ጠለቅ ያለ የበሽታው ለምሳሌ ከየት መጣ፣ ከየት ተገኘ፣ እነማን ናቸው የታመሙት፣ የት ነው በሽታውን ያገኙት የሚለውን ጥልቅ ትንተናና የምርመራ ስራ የሚሰሩ ወዲያው የፈጣን ከፍተኛ ባለሙያዎችና የተለያዩ የሙያ ስልጥርን የያዘ ከፍተኛ የጤና ባለሙያዎች ቡድን ወደ ስፍራው ተንቀሳቅሰዋል። የፌደራል በየክልሉ ደግሞ ይህንን በቅድሚያ በግንባር ቀደምትነት የሚሰሩ ፍሮንት ላይን የፊልድ ኤፒዲሚዮሎጂ ሰራተኞቻችንም የህብረተሰብ ጤና አደጋ ማስተባበሪያና ቁጥጥር ማዕከላት የሚሰሩ አሉ። ስራውን ጀምረው እያለ ተጨማሪ አቅም እንዲሆኑ እና ልምድ ያላቸው ከዚህ በፊት በእንደዚህ አይነት በባህሪያቸው ለየት ያሉ በሽታዎች ወይም ቫይረሶች ላይም የሰለጠኑ ባለሙያዎቻችንን ልከን የጥልቅ ትንተናዎች እየተሰሩ ናቸው። ከዚህ በተጨማሪም ደግሞ ከትናንት ወዲያ ተንቀሳቀሰው ደግሞ የከፍተኛ የተመራማሪዎች ቡድን የሳይንቲስቶች ቡድን ከነዚህ ከአንድ ጤና ቡድን ጋር በተለይ ከእንስሳት ወደ ሰው የሚተላለፉ በሽታዎችን ቅኝትና የምርምር ስራ የሚሰሩ አስፈላጊውን ቅድመ ዝግጅትና የመከላከያ ቁሳቁሶችን ይዘው እነዚህ እንደ አስፈላጊነቱ ሁሉም ባለሙያዎች በሚሰጡትና በሚኒስትራችን በሚሰጠው ሪኮሜንዴሽን በሳይንሳዊ ሪኮሜንዴሽን መሰረት እነዚህ የሌሊት ወፎቹም እዛ አካባቢ ያሉትንም በማጥመድ የሚሰሩ በጣም ከፍተኛ ጥንቃቄና የላቦራቶሪ የባዮሴፍቲና ሴኪሪቲ ጥንቃቄ ተወስዶ የሚሰሩ ስራዎችን ለመስራት አቅም ያላቸው ባለሙያዎችን ልከናል። እንግዲህ በዚህ ደረጃ የተሰራ እንደሆነ እንዲታወቅ ነው። ስለዚህ ሀገራችን በተለይ ከኮቪድ ወዲህ የህብረተሰብ ጤና አደጋ ቁጥጥር ስርዓቱን ለማጠናከር ሰፊ መዋለ ንዋይ ፈሶ ኢንቨስትመንት ተደርጎ ሰፊ ስራዎችን እየሰራን እንገኛለን። የመረጃ ልውውጥንም ስራ የደቡብ ሱዳንም ይሁን በተለይ እዛ በደቡብ ኦሞ የሀገራችን ክፍል ሌሎች እኛም የቅኝት ስራ በተደራጀና በልዩ ሁኔታ እንሰራለን። ለምሳሌ ኛንጋቶም አካባቢ ህብረተሰቡ ለተለያዩ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ወደ ተለያዩ ጎረቤት ሀገራት የሚሄድበት እንቅስቃሴም ያሉባቸው ቦታዎች ስለሆኑ ይህ ደግሞ እንደ አጠቃላይ እንደ ሀገር የተላላፊ በሽታዎች ቅኝት ስርዓት ውስጥ የተጋላጭነትና የስጋት ሁኔታን በየጊዜው እንሰራለን፣ ይተነተናል። በዛ መሰረት ደግሞ የህብረተሰብ ጤና አደጋ ቢከሰት
ካልተከሰተም የቅኝት ስራ ማጠናከር፣ ቢከሰት ደግሞ ሊወሰዱ የሚገቡ የጥንቃቄ እርምጃዎችን የዝግጁነት ስራ ራሱን ዴዲኬት ያደረገ ዲፓርትመንት አለ። በዛ የዝግጁነት ስራ እየሰራን በዛ መሰረት ጠንካራ ክትትል እንደምናደርግ ሊታወቅ ነው። ማሳያዎች ብዙ ስላሉ ማለት ነው። ከዚህ የተነሱ ተላላፊ በሽታዎችም ከድንበር ተሻጋሪዎችንም ለይተን ከጎረቤት ሀገራትም ጋር የተለያዩ ሀገራችን ውል በገባችባቸው ትብብሮች መሰረት የጋራ የቴክኒካል ስራ የሚሰሩ ባለሙያዎቻችን እንዲሁም ደግሞ በአመራር ደረጃ ክብርት ሚኒስትራችንን በአፍሪካ ሲዲስም በኢጋድን በኩል በጤናው ዘርፍ ደግሞ የሚደረጉ ግንኙነቶችና የትብብርና የቅንጅት ስራዎች አሉ። በዛ መሰረት በየጊዜው በየቀኑ መረጃዎችን እንለዋወጣለን። የዓለም ጤና ድርጅት እንደዚህ ደግሞ ከአንድ አገር በላይ የሚሰሩ አጋር ድርጅቶች ጋርም መረጃዎችን በሚገባ እንለዋወጣለን። ማንኛውም ጭምጭምታ ሲኖር ደግሞ እኛም ዲጂታላይዝድ የሆነ ሲስተም አለ። የትኛውም በዓለም ክፍል እንደዚህ አይነት ክስተቶች ሲኖሩ ሀገራችንም ፈራሚ አገር ስለሆነች መረጃዎች ይደርሱናል። የመረጃ ልውውጡም አለ። በዛ መሰረት የዓለም አቀፍ ጤና ደንብን መሰረት ያደረጉ ትብብሮችንና የቅንጅት የምላሽና የቅኝት ስራዎችን እያጠናከርን እንደሆነ እንዲታወቅ ነው። ሌላው በጤና ተቋማት ውስጥ የተላላፊ በሽታዎችንም ወረርሽኞች ሲነሱ በተለይ በባህሪያቸው ልዩ የሆኑ እነዚህ ሃይ ኮንሲኩዌንስ ፓቶጂን የሚባሉ ናቸው። እነዚህ በባህሪያቸውና እነዚህን በተመለከተ ደግሞ አገራዊ ጋይድላይን አለ። በዛ መሰረት የሚሰሩ ስራዎች አሉ። ይህንን ተደራሽ ከማድረግም አንጻር በጤና ተቋማት የህብረተሰብ ጤና አደጋ ቁጥጥር ስርዓት በተለይ ደግሞ የተላላፊ በሽታዎች ቅኝት ስርዓት ተጠናክሮ እየተሰራ ነው ያሉት። በተለይ የስጋት ደረጃቸው ከፍ ባሉ ብዙ ህዝብ የሚገለገልባቸው ከተለያየ ቦታ ከሀገር ውስጥም ከሀገር ውጭም ሕክምና የሚከታተሉ ሰዎች የሚመጡባቸው ቦታዎች ላይ ይህ ስርዓት ዘርግተን እየሰራን መረጃዎችን በየቀኑ የምናገኝበትና ምላሽ የምንሰጥበት ስርዓት አለ። ከዛ ባሻገር ከዛ ውጭ የሆኑትም ላይ እንዲሁ የህብረተሰብ ጤና አደጋ ወይንም የበሽታ ክስተቶችን ጭምጭምታዎች ከሰው ወደ ሰው ብቻ ሳይሆን ከእንስሳት ወደ ሰው የሚተላለፉ በሽታዎችም ክስተቶች ሲኖሩ በአንድ ጤና ማስተባበሪያ በኩል በየጊዜው መረጃዎችን እየተለዋወጥን በከፍተኛ ደረጃ በሚኒስትር እየቀረበ ውሳኔ እየተሰጠ የምንመራበት ስርዓት ስላለ ይሄ ተቋማዊ ሆኖ እንደ ተቋም ተደራጅቶ አሰራር የህግ ማዕቀፍ ኖሮት የአሰራር የአመራር የአደራጀት ስርዓት ተዘርግቶለት እየተሰራ ያለ ስራ እንደሆነ ለመግለጽ ነው። አመሰግናለሁ። በድጋሚ ያው የተነሱ ጥያቄዎች ላይ አብዛኛውን ነገር ዶክተር መሳይ የህብረተሰብ ጤና ኢንስቲትዩሽናችን ዳይሬክተር መገለጽ አድርገዋል። ተጨማሪ ነገሮችን ብቻ ለመጨመር በተለይ ደግሞ ወረርሽኞች በምንቆጣጠርበት ጊዜ ያሉን ጥንቃቄዎችና ስራዎች የሚለው ላይ ከአገር አቀፍ ከአህጉር አቀፍና ከዓለም አቀፍ ድርጅቶች ጋር እንደ አንድ የጤና መረጃ ስርዓት አንጻር በጋራ እንሰራለን። ከዚህም አንጻር በተለይ በድንበር ዘለል በሽታዎች በሚኖሩባቸው ቦታዎች ላይ በጣም ትኩረት ይሰጣል። ለዚህም እንግዲህ በተለይ ከዓለም ጤና ድርጅት ከአፍሪካ በሽታ መከላከልና መቆጣጠር አፍሪካ ሲዲሲ ከምንለው ማለት ነው እዚሁ ባለው እንዲሁም ደግሞ በዓለም ጤና ድርጅት እንደምናውቀው እነዚህን ይዘን በሀገራችንና በአህጉር አቀፍ ደረጃ ስራ ላይ ያሉ ያንን በሚያጠናክሩ ተቋማት ጋር የመረጃ ልውውጣችንን በጣም አጠናክረን እየሰራን ያለ ነው። የእያንዳንዱ በሽታ በሚኖርበት ጊዜ ፉል መረጃ ከሌለ ትክክለኛውን ነገር ለህብረተሰብ ማድረስ ስለሚያስፈልግ በተለይ ይሄ ትክክለኛ ያልሆኑ መረጃዎች በሚሆኑበት ጊዜ ውዥንብር ነው የሚፈጥረው። ስለዚህ ትክክለኛው መረጃ ይሄ ኮዝ በዚህ ቦታ ተገኝቷል የሚለው ለምሳሌ በቅርብ ጊዜ ወረርሽኙ የነበራቸው ሰዎች ራሱ አገሮችን ስንመለከት ገና በቅርብ ጊዜ ነው የመጀመሪያውን ሶርስ ከየት እንደሆነ ራሱ እያወቁ የመጡት ማለት ነው። ከዛ አንጻር እኛ በጣም ፈጠን ብለን አሁን በዚህኛው ሳምንት ውስጥ የጀመርናቸው ትልልቅ ስራዎች ስላሉ ቶሎ ብለን ይሄ ኮዝ በየትኛው የመጀመሪያው ኬዝ ከየት ወደኛ መጣ የሚለውን ማየት ስለሚያስፈልግ እሱን ስናቅ በደንብ የምናሳውቅ ይሆናል። ነገር ግን ማጠናከር ስለሚያስፈልግ የድንበር ዘለል በሽታዎችን ጥንቃቄ በደንብ ስለሚያስፈልግ ለእያንዳንዱ አጎራባች አገሮች ጋር እኛ ገብተን በማንሰራባቸው ቦታዎች ላይ በዚህ የሚሰሩትን ድርጅቶች በደንብ ተሳትፎ እንዲያደርጉና በተለይ ከኛ አካባቢ ካለው ትኩረት በተጨማሪ አጎራባች ሀገሮች ላይ ያላቸውን ስራዎቻቸውን እንዲያጠናክሩ ትናንትም በነበረኝ እንዲሁም በተከታታይ ከነሱ ጋር በነበረኝ ውይይት ላይ ይህንን እንደ ዋና ስራ አድርገን እየሰራንበት ነው የሚለውን ለማንሳት ነው። ከዚህ በተጨማሪ እንግዲህ በተለይ ወቅቱ የሌሎች በሽታዎች የሚጨምሩበት ጊዜ ነው። እንደምናውቀው የወባ ወረርሽኝ እንደሚታወቀው ከዝናቡ የወራት በኋላ የሚጨምርበት ስለሆነ እዚህ አካባቢም ላይ ደግሞ ከፍተኛ ጥንቃቄ ስራ ያስፈልጋል ማለት ነው። ስለዚህ ዋናዎቹ ሕክምናዎቻችን እንዳይጓደሉ
ይሄ ያለ ተብሎ በዚህኛው ምክንያት ህብረተሰባችን የጤና ስጋት ላይ እንዳይወድቅ ከፍተኛ ጥንቃቄ ስራ ያስፈልጋል። ከዚህም አንፃር መከላከል ላይ አሁንም አተኩረን መስራት ያስፈልጋል። ህብረተሰቡ በተለይ በአጎበር መጠቀም ተጋላጭነት የሚጨምሩ ነገሮችን በደንብ መቀነስ ያስፈልጋል። ስለዚህ ለዚህ የሚሆኑ ምርመራዎችን ለዚህ የሚሆኑ ህክምናዎችን ግን መከላከልን ልክ ይሄንኛውን በሽታ መከላከል እንደምንሰራው ከዚህ የበለጠ በብዙ ጊዜ በአካባቢው ላይ የሚከሰቱት ላይ በጣም ትኩረት አድርጎ መስራት ያስፈልጋል። ይህ እንግዲህ ለአንድ ክልል ለአንድ ቦታ ብቻ ሳይሆን ለወባ ተጋላጭነት ባለባቸው ቦታዎች ላይ ሁሉ አጠናክረን እንድንሰራ በዚሁ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። ከዚህ በተጨማሪ በሽታው ከታየባቸው ሰዎች ጋር ንክኪ ያልናቸውን ሰዎች በሙሉ የትኛውን ቦታ ቢሆኑ የመለየት ስራዎች እየተሰሩ ነው። ያ ማለት በዚህ ሰዓት ምልክት ኖሮት ያለውን ፔሸንቶች ወይም ደግሞ ታካሚዎች አሉን ወይ ከሚለው ነው የሚጀምረው። ለዛም ነው 17 ሰዎችን ምርመራ ያደረግነው ማለት ነው። ስለዚህ እነዚህ ታማሚዎች ህክምና በሚያስፈልጋቸው ጊዜ እንደምናውቀው በውስጥ ለውስጥም ድንበር ዘለል ነው። ውስጥ እንግዲህ ድንበር የለንም፣ መሆንም ያለበት እንደዛ ነው። ሰዎች ለጤና አገልግሎት ወደ ተለያዩ ተቋማት ይሄዳሉ። ያንን ባረጉባቸው ወይም ደግሞ ሄደውባቸዋል ብለን የምንላቸውን ክልሎች በሙሉ ኖቲፊኬሽን ሰጥተናል። ምልክት ያላቸው ሰዎች በዚህ ሰዓት ላይ ያሉ ብለን የምንጠረጥራቸውን በሙሉ ምርመራ አድርገናል። ለዛ ነው አሁን በዛችን ላይ ያለው 17 ምርመራ 3 ፖዚቲቭ ሌላው ነፃ ያለው ማለት ነው። ሶስቱ በደማቸው ውስጥ ቫይረሱ ተገኝቶ የነበሩት ሰዎች በህይወት የሉም። በዚህ አጋጣሚ ለቤተሰባቸው ለእያንዳንዱ ደግሞ ለዛ ቤተሰብና ማህበረሰብ በሙሉ ልባዊ የሆነ ሀዘኔን መግለጽ እፈልጋለሁኝ። ፈጣሪ መጽናናቱን እንዲሰጣቸው ከልቤ እመኛለሁ። ይህ እንግዲህ ሌሎቹ ምልክት ኖሯቸው ግን ምርመራዎቹ ባያሳዩንም ያሉትንም በሙሉ ጨምሮ ማለት ነው በየትኛውም አጋጣሚ ህይወታቸውን ላጡ በሙሉ ልባዊ ሀዘኔን በዚህ አጋጣሚ መግለጽ እፈልጋለሁ። ሀዘናችን እንዳይጨምር ጠንከር አድርገን መስራት አለብን በሚልም ነው ለህብረተሰባችን ዛሬ የመጣ ነው ማለት ነው። ለዚህም ከክልሉ ከመጣበት ነው የምንቆጥረው ሁሌ ሌላ ኬዝ እስኪመጣ ድረስ ማለት ነው። ሌላ ኬዝ ፖዚቲቭ እስካላየን ድረስ የመጀመሪያዎቹ ፔሸንቶች ያየንባቸው ቦታዎችን እስካሁን ስናነብ እና ስናያቸው በዚሁ ከደቡብ ኢትዮጵያ ክልል ከጅንካ ዞን የመጡ ነበሩ። ከነሱ ጋር ንክኪ ያላቸውን የመለየት ስራና የመከታተል ስራ ግን በብዙ ቦታዎች ላይ እየሰራን ነው። ምንም አይነት ምልክት ከዛ በኋላ ያላቸው ሰዎች ለጊዜው የሉንም። ምንም ነገር ካለ ከዛ በኋላ ነው የምንቀጥለው እንጂ የማደናገጥ ስራ ብቻ ነው የሚሆነው ማለት ነው። ምንም ፔሸንት በሌለን ሰዓት በተለይ ደግሞ የወረርሽኝ ስጋት ብለን አይደለም የምንገልጸው፣ የራሱ አይነት የአገላለጽ ስርዓቶች ስላሉት ማለት ነው። ለዚህም የተጠቀሱት ቦታዎቻችን ላይ አሁንም የምንጠቅሰው በሽተኛው ፖዚቲቭ ያገኘንባቸው ቦታዎች የት ነበሩ የሚለውን ካየን በኋላ ሌሎች ተጋላጭነታቸው እንዳይጨምር ግን በየትኛውም አጋጣሚ ንክኪ የነበራቸው የጤና ተቋማትን ከጤና ተቋማት ውጭ ያሉትን በሙሉ በዚህ ውስጥ ስለሚተባበሩን ነው ቅድም እንዳልኩት ወደ 129 ሰዎችን ለይተው ራሳቸውን እንዲያስቀምጡ ነግረናል። ያ ግን በጣም በሩመርም ያለውን ሁሉንም ጨምረን ነው እንጂ ቀጥታ ንክኪ ያላቸው በሚለው የሚመዘገብ አይደለም። እያጠራን ነው እነሱንም። ይሄንን ደግሞ የበለጠ ስናሳንስ ለህብረተሰባችን የምናሳውቀው ይሆናል ማለት ነው። ወረርሽኙን እንግዲህ በአጭር ጊዜ መቆጣጠር ነው ዋናው ዓላማችን ከዚህ ውስጥ በጠቅላላ የምናየው ማለት ነው። ከዚህም አንጻር በተለይ በመሞከር ላይ ያሉ መድኃኒቶችን ማምጣት የሚለውን የመጀመሪያው ስራችን ላይ ያደረግነው። ስለዚህ የራሱ ስቴፖች ስላሉት ወደ ተቋማችንና ወደ ሀገራችን የሚመጡበትን ስራዎች ጀማምረናል። በሙከራ ላይ ያለ መድኃኒት ስለሆነ ለዛም ነው የራሱ ስቴፖች አሉት። ወደ ሀገር ውስጥ በሚመጡ ጊዜ እኛ ጋር ምንም አይነት ክፍተት ሳይመጣ እንዲመጡ እየሞከርን ነው። ግን መድኃኒት ኖሮት አይደለም፣ ገና ሙከራ ላይ ያሉ ስለሆኑ ከነሱም ጋር በጥናትም በምንም ያሉትን ለዚህ መድኃኒት እና ለዚህ ክትባት እንግዲህ አሉ። ክትባት አንድ አለ በሙከራ ላይ ያለ፣ ሁሉም ሙከራ ላይ ያሉ ናቸው። ግን ብንጠቀመው ህብረተሰባችን ማህበረሰባችን በተለይ ደግሞ የጤና ባለሙያዎቻችንን ተጋላጭነት ከመቀነስ አንጻር ምን ፋይዳ አለው የሚለው ከባለሙያዎቻችን ጋር ለዛ ነው ዛሬ ራሱ ውይይት እያደረግን ያለ ነው። ምክንያቱም መድኃኒቱም ከመጣ በኋላ አጠቃቀሙን ማሳወቅ ስለሚያስፈልግ ሁሉን ነገር ፓራሌሊ በአንድ ላይ እየሰራን ያለ ነው። ለዚህም እንግዲህ ትብብር እያደረጉልን ያሉንን ባለድርሻ አካላት ማመስገን ፈልጋለሁኝ። በቀጥታ ከባለሙያዎቻችን ጋር የምንነጋገራቸውና ወደ እነሱ የምናደርሳቸው ለእናንተም ደግሞ እጃችን ላይ ሲደርሱ መረጃዎችን የምናስተላልፍ ይሆናል ማለት ነው። መከላከልና ባለበት የማቆም ላይ ነው ሁላችንም አተኩረን መስራት የሚያስፈልገው። ስለዚህ በዚህ እንግዲህ ሁሉም ሰው ለበሽታ ተጋላጭነት የሚጨምሩ ነገሮችን በጣም ተጠንቅቆ መስራት ያስፈልጋል። በእርግጠኝነት ይህንን እንግዲህ ወደ ህብረተሰባችን ቶሎ መረጃዎችን እናመጣለን የሚለውን በዚህ አጋጣሚ መግለጽ ፈልጋለሁ። የመረጃ ልውውጥ ላይ
የራሱ ስርዓት አለው። በፐብሊክ ሄልዝ ኢመርጀንሲ በሚኖርበት ጊዜ የመረጃ ስርዓቱን በመጠበቅ ነው ዛሬም ለእናንተ ለህብረተሰባችን በህብረተሰባችን ቋንቋ በሚገባው ሁኔታ ማድረስ ስለሚያስፈልግ እንዲህ ምርመራዎቻችን ምን ደረጃ ደርሰዋል፣ ትክክለኛ መረጃዎቹ ምንድናቸው የሚለውን ማድረስ ያስፈልጋል። በዚህ አጋጣሚ በአገር ውስጥም ከሀገር ውጭም ያሉ ባለድርሻ አካላት በሙሉ ትክክለኛ መረጃዎችን ሩመር ላይ ያሉ ወይም ጭምጭምጫዎችን ሳይሆን ዋና መረጃዎችን ለህብረተሰብ በማድረስ በመረጋጋት ስራዎቻችንን ከሰራን በሽታው ከመስፋፋቱና ወይም ደግሞ በአጭር ጊዜ ውስጥ ቁጥጥር የማድረግ ስራችንን የጋራ አድርገን በጋራ የምንወጣበት ይሆናል። የራሱ ስርዓት የመረጃ ስርዓት ስላለው በዛ ውስጥ የሚታዩ ናቸው ሌሎች የተጠየቁ ጥያቄዎች ካሉ ማለት ነው። እኛም የማጣራት ስራዎች እየሰራን ነው። በእኛ ደረጃ በመንግስት መረጃን መስጠት፣ በመንግስት ደረጃ ለህብረተሰብ የማሳወቅ ስራችንን አጠናክረን የምንቀጥል ይሆናል ማለት ነው። አመሰግናለሁ።